ቶሮንቶ አካባቢዋ ላይ ምን አለ የካር ፌስቲቫል አለ። ዋትስአፕ ፋሚሊ እንደናችሁ ሳምንቱ እንደነበር እናንተ ጋር ለጋ በጣም አሪፍ ነበረ። እንግዲህ መንገድ ላይ ነው ዛሬ ቪዲዮአችን የጀመርነው ከአዲስ እንግዳ ጋር ከአንቱ ጋር አዲስ እንግዳ ዋትስአፕ ማጂ አዲስ በሉት ስለጠፋ እኮ ነው እሱ ነው እየጠረኩ ነው የጠፋ ለነጅም እሱ ነው ጠረጋ አላመናችሁ አካፋይ ላሳያችሁ እታላ አካፋ ይገዛክ ነበረ ጠፍቷል በስኖ ምክንያት ረጅም ጊዜ ሆኗል አብረን ቪዲዮ ከሰራን አክቹአሊ እኔም ጠፋ እያልኩባችሁ ነው ሰሞኑን ነገሮችን ያመቻቸው ስለሆነ ነው ከዚህ በኋላ ቶሎ ቪዲዮዎች ለመልቀቅ ሞክራለሁ ዛሬ የተገኘንበትን አላማ እስቲ ነገራቸው ዛሬ እንግዲህ በከተማችን ቶሮንቶ አካባቢዋ ላይ ምን አለ የካር ፌስቲቫል አለ የተለያዩ መኪኖች የሚያሳዩበት ብራንድ መኪኖች የሚያሳዩበት ነው ለምሳሌ አውዲ አለ ፌራሪ አለ ላምቦርጊኒ አለ ማርሴዲስ ጂፕ BMW ምናምን በቃ የተለያዩ ለግዠሪ የሆኑ መኪኖች የምታውቋቸው በሙሉ እንዳለ በሜትሮ ቶሮንቶ ኮንቬንሽን ሴንተር ተዘጋጅቷል እዛ ገብተን መግቢያ ቲኬት ስንት ነው 30 ብር አለ ከ30 ብር ጀምሮ 30 ብር ነው ኢቨንቱ በርግጥ ከ13 ነው የጀመረው ከ13 እስከ 22 ነበር የነበረው ዛሬ እኛ የመጨረሻ ቀኑ ነው የገባ ነው እና ተወዳጁ ፋስት ኤንድ ፊውሪየስ ላይ በፊልም የምታውቁት አክተር ኢምፕረሰን እናገኘዋለን ዛሬ ይኖራል ዛሬ አዎ ኧረ እባክህ ዋው እዚህ እናላወኩም ነበር ቲኬቱን ስገዛ መኪና ስለምወድ ነው መኪና የምትወዱ ሰዎች እስከ ቪዲዮ መጨረሻ ድረስ አብራችሁ ሁኑ በጣም የሚገራርሙ መኪኖች እናያለን ቴስት ድራይቭ ማድረግ የሚቻል ከሆነ ማለትም መሞከር ይቻላል መሰለኝ ለገመተ ሰው ሽልማት መስጠት እንችላለን ማን ነው የሚለውን ሰውየውን ስሙን ከኮሜንት ላይ ጻፉ ካርድ ትሞላለህ ኦኬ ካርድ ሞላለሁ ፋስት ኤንድ ፊውሪየስ ላይ የሚሰራው ፊልም አክተር እዚህ ይገኛል ወይ ገና መንገድ ላይ እየሄድን ያሉት መኪኖች ያቸው መርሴዲስ በጣም ያበዱ ማርሴዲስ ነው እስቲ አንቱታ ከዚህ መኪና ጋር አስደምመው ይሄንስ አስደምመው እንደዚህ ነው እንገባለን አንቱታ ይላል ባንግ ያው ገና ከመግቢያው ራሱ ያሉት መኪኖች እንደዚህ ናቸው ወደ ውስጥ ደግሞ ስንገባ በጣም ሌግዠሪ የሆኑ መኪኖችን አብረን እናያለን የመኪና አድናቂና ወዳጅ ሆናችሁ ሰዎች ማየት እንግዲህ ነበረባችሁ አለቃ ቀጣይ ሲዘጋጅ እንፖስታለን እዚህ ላይ ያሉ እዚህ ላይ ማየት ይችላሉ እና ደግሞ ያንተንም የኔንም ድሪም ካር ካየን እንነግራቸዋለን ኦፍ ኮርስ በሚገባ እኔም የራሴ ድሪም ካር አለ ሰልፍ ድራይቭ ቴስት እናደርጋለን ቴስት ድራይቭ ማድረጋችን ስለማይቀር እኔ ላይኑን ነው የፈራሁት ወረፋ እንዳይበዛ ብዬ ነው የፈራሁት ይኑር ይደረጋል ይሰለፋል ነገሩ መኪናችንን አስተማማኝ ቦታ ፓርኪንግ ስላደረግን ያው ቶሮንቶ ዋናው ዳውንታውን ችግሩ ፓርኪንግ ነው ግን ግራውንድ አሪፍ ፓርኪንግ አግኝተን እዛ ቆመን የመጣ ነው ምንም ያስቸኩለን ነገር የለም መኪናችን እዛ ቆመን ፈተማል በዛ ላይ ደግሞ አሁን የሰማሩ መጨረሻው የዊንተር መጨረሻ ሆኗል አሁን ፌብሩዋሪ መጨረሻ ፌብሩዋሪ ነው መጨረሻው ፌብሩዋሪ ነው ማርች እየገባን ነው ማርች መጥቷል እንግዲህ ብዙ ሰዎች አሉት መግቢያው ጋር ደርሰናል ኦልሞስት መግቢያውን ይመስላል መግቢያው ጋር ደርሰናል ሜትሮ ቶሮንቶ ኮንቬንሽን ሴንተር Let's go. Thank you man. Thank you. ያው እንደምታዩቸው ናቸው ሰዎች በሙሉ በጣም ብዙ ሰው ነው የመጣው። በጣም ብዙ ሰው ነው እንደምታዩት ኬቲንግ እዚህ ጋር ይላል። በተቻላችሁ መጠን ያው ሁላችሁም ስትመጡ ትኬታችሁን አስቀድማችሁ ያያዛችሁ ስክሪንሾት ነው ያደረኩት። ትኬታችን ይሄውና የኔ ደግሞ ይሄ ነው ባርኮድ ነው ስካን የሚያደርጉት ይመስለኛል ባርኮዱን አለ ቀለል አድርጋችሁ ስልካችሁ ላይ ይዛችሁ ስካን አስደርጋችሁ እንደምን የተለያየ እናንተ ነው አንተ ስክሪንሾት ዋናውን የመጣው አንተ ደግሞ ስክሪን ግን ከዛ ላይ ገብተህ ማግኘት ይችላል ኦኬ አሁን እኔ ፔባል ላይ ስላደረኩት ነው እሺ ቀደም አንተ Thank you so much. ጋይስ ትኬት ከፍለን ገብተናል ሊገባስ ላጭበረብር ሳልከፍል ልገባ ሳይሆን ትኬቴ ለምን እንደሆነ አላውቅም ድጋሜ እስካን ሆኗል አላቸው አልተደረገም ግን በጣም እስካን ሆኗል እያላስቸገራቸው ከዛ በኋላ ነው ያስገባችን ተባብራን ያስገባችን ላይክ እስካን ስታደርገው ተከፍሏል ነው የሚላት ለምን እንደሆነ አላውቅም እንትን ነው አንዳንዴ ኔትወርኩ እዚሁ ስለተከፈለ እዚሁ ነው የገዛው ሲስተሙ ግሊች አድርጎ ነው ምናልባት ለዛ ሊሆን ይችላል ለማንኛውም ውስጥ ደርሰናል ፋይናሊ ተጀምሯል በይፋ ተጀምሯል የተለያዩ የመኪና ብራንዶች ናምን ታርጋዎች ፕሌት ሲጠቀሙበት የነበረው ፕሌት ቶሮንቶ አለ በተለያዩ የራሳቸው ፕሮቪንሶች ነው አላስካ አለ እቺ ምንድን ነው መኪና እቺ ስኩተር ናት እቺ ለአካል ጉዳተኞች ነው የምትመስለው ለአንድ ሰው ነው የምትሆነው ደስ አለሽ $US ነው
መኪናው ስንት ብር? $12,000 የዩኤስ ዶላር ነው። እሺ ዋው በጣም ውድ ነው። አትቸገሩም። በጣም ውድ ነው። አጣጥፋችሁ ወደ ቦርሳችሁ ውስጥ መክተት ነው። አጣጥፋችሁ ቦርሳችሁ ውስጥ መክተት። እቺ መኪና አጣጥፋችሁ ቦርሳችሁ ውስጥ መክተት በጣም የምታስቅ መኪና ናት። እኔ ዋናው ወደ ውስጥ ይመስለኛል። እኛ ወደ ውስጥ አሁን ገና የሚሸጡ ነገሮች አሉ። እንደምታዩት ነው ኢቨንቱ በጣም ብዙ ነው ያለው ከጠበቁት በላይ። እሑድም ስለዋለ ነው መሰለኝ መጨረሻው ቀን። እኔ ከሚገርመኝ ግን የመኪና ፋም ግን ኢትዮጵያ ውስጥ ነው አለ ሞር አሁን እንደውም ትንሽ እየታየ ነው። አዲስ አበባ ላይ አሁን በጣም እንደውም ፋሞች የመኪና ለግሪ ፋም ምናምን ከስተም እያደረጉ መንዳት ምናምን ነገር አሁን ላይ እየመጣ ነው። ቲክቶክ ላይ ልክ ነው። ልጁ እንደውም ስሙን አላውቀውም እንጂ ልጅ አለ ማን ነበር? ልክ ነው ልክ ነው። አሁን ላይ እየተለመደ ነው። ሰው መግቢያው እዚህ ጋር ነው መሰለኝ። ሙሉ አዳራሹ ይሄ ነው እንዳለ ፕሮግራሙ የተዘጋጀበት። እኔ መቼም ደስ አለች ራስ መኪና ማለት ነው። ቻርሊ ማን በስሙ ሚስተር ቢን አላየ ሰው አይደል? ሚስተር ቢ ፊልሙን ሲጨርስ የድሮ ሚኒባስ ናቸው እነዚህ። በጣም ደግስ 1969 ነው የተሰራው እንደምታዩት። በ1969 የተሰራ መኪና ነው። ታርገውላላቸው አንተ ይነዳሉ ማለት ነው። ፕሌት አላቸው። ያቺን ራሱ አያት። ዋው እቺኛዋን ደግሞ ያት እዚህ ጋር በ1960 እዚህ ጋር እንዳለ የምናያቸው መኪኖች ኦልዲስ መኪኖች ናቸው። አዎ እዚህ ጋር አይ ቲንክ ይሄው ቤንቴን ነው ነው። ይሄም በ1960 ነው። አችን ቶሮንቶ ለግሪ መኪና ማለት ዋው እቺ ደግሞ እንደዚህ ነው የምትከፈተው ደጎል ተነርቷል በሆነ ሰዓት ላይ በ1957 ኦን ባይ ተብሎ ተመሳሳይ ሰው ነው ኦን ያደረገው። ቴምፖራሪ ባላ በጣም ውድ ናቸው የሚሉት እኮ እነዚህ ማን። ዋው አንተ ያን ሰው ነው። እቺኛው ፊት ለፊት የምታያት መኪና 4 ሲሊንደር መኪና ናት። No, this has been repainted because in 1960 they didn't have this gold fleck. That sparkle. Yeah, so this is a new paint job. እንግዲህ እንደምታያቸው እነዚህ መኪኖች እንዳለ በሰዓቱ አሁንም ይነዳሉ። የአንድ ሰው ናቸው። ባለቤትነታቸው የአንድ ሰው ናቸው። ሶ መኪኖቹ ከ1960 ጀምሮ ለምሳሌ እቺ የምናያት መኪና ቤንተን ትባላለች። ሶ ከ1960 ጀምሮ ይነዳል። ያላት የሞተር ኢንጂን 4 ሲሊንደር ነው። ባለ4 ሲሊንደር ወይ ደግሞ 4 ሲሊንደር ነው። 450 ዋት እንትን ነው ፎርስ ፓወር ያለው መኪና ነው። እንደምታዩት ስቲል ራን ያደርጋል። ሶ ቀለሙ እንዴት አዲስ ሆነ ልትሉ ትችላላችሁ። ቀለሙ አዲስ ሆነበት ምክንያት አሁን ነው ሪቢልት የተደረገው። ይሄ ማለት አሁን ነው ለክ አይቮሪ ከለር የተሰጠው ከለሩ አሁን አዲስ ነው። በአዲስ ነው ፔንት የተደረገው። ሶ ኢትስ አሜዚንግ። የፈረስ ጉልበቱ ስንት ነበር? 450 የፈረስ ጉልበት አለው። ሶ እንግዲህ ሳለው በ1960 የተመረተ መኪና ነው መኪና። 4.5 horsepower. 4.5. Okay. So, yeah, 4.5. Okay. How to starting the engine? Like an old stone. 450 የፈረስ ጉልበት ነው ያለው። Yeah, 4.5 ነው። The truck only weighs 330 pounds, so when I get in it, it tends to tip over a little. ኦኬ 330 ፓውንድ ነው። 330 ፓውንድ። ኦኬ ሆል ክብደቱ ነው መኪናው። ሰው ስቲል አሁን ድረስ ይሄ መኪና ይነዳል ማለት ነው። ወይዘሮ አሪፍ በሆነበት ጊዜ ውስጥ ይሄ መኪና ስቲል ራን ያደርጋል። አሜዚንግ። ሶ ብራንዱ በዛ ሰዓት ላይ ምን ይባላል? የመኪና ኒው ማፐር ይባላል። የመኪናው ስሙ ምን ይባላል? ምን ኒው ማፐር። ኒው ማፐር እና ቀለሙ ኦሪጂናል ነው አይደል? ነው የራሱ ቀለም ነው። ኦሪጂናል ቀለም ነው። እንደዛኛው አልተቀባም። ፔንት አልተደረገም። ሶ ይሄ መኪና የሚጠቀሙበት አብዛኛው ጊዜ ካምፕ ሲደረግ ነው። ሶ ላይክ የሆነ ቦታ ላይ ሄደው ለምሳሌ ሃይ ፓርክ ላይ ሄደው መኪናውን አቆመውት ወንበሩ ይነቀላል። እንደነገረ ሰምተዋል። ወንበሩ ነው ወጥተና መተኛት ይችላሉ። እንደ አልጋ ይሆናል፣ እንደ ቤት ይሆናል። ያ ሶ አሜዚንግ። ሶ ጋይስ እዛ ጋር ያያችኋቸው እነዛ መኪኖችን ጨርሰን አሁን ደግሞ ወደ ሌላው መኪና መተናል። which is ያበደው መኪና ምን እንደሚያክል ማን 1966 ነው ይሄ መኪና የተመሰረተው። ማን ነው የተመረተው? አሁን ባይ በማን የተባለው? ሃጋርቲ ካናዳ። ሃጋርቲ ካናዳ ማርካም ኦንታሪዮ በሚባል ቦታ ነው። እስቲ ለኦንታሪዮ ታርጋን ያለው በጣም የሚያምር መኪና ነው። ርዝመቱ በቃ እና መግባት አይቻልም። እንደምታዩት ፕሊዝ ዱ ኖት ታች ይላል። በቃ ሙቪ ላይ የምናያቸው በቃ በጣም የድሮ ኦልዲስ የሆኑ ለግዠሪ መኪኖች ናቸው እነዚህ እንዳለ። ግን ስለዚህኛው መኪና ኤክስፕሌን የሚያደርግልን ሰው የለም። ሶ ዊ ጀስት ስኪፕ ዚስ ዋን ኤንድ ዊ አር ጎይንግ ቱ ዶጅ። ያ ባይ ዘ ዌይ አይቶ V8 ነው በዛ ሰዓት። አዎ ኧረ እባክህ ፔንት ማውንት የሚባለው ነው V8 ኢንጂን ነው። ኦ እዚህ ጋር V8 ስለሚል V8 ኢንጂን ነው። ኦኬ ሶ መኪና V8 ኢንጂን ነው። ሶ ይሄ የምታያቸው እንዳለ ያን ሰው ናቸው ኦን የሚያደርጓቸው። ስሙን አነበብከው? 1958 ይሄ ደግሞ ወደ ኋላ ይላል ማለት ነው። ይሄ ወደ ኋላ ይላል። ከዛ ደግሞ ዶጅ ነው። ዶጅ ትራክ ነገር ነው። ይሄ ትራክ ነው የሆነና ትራክ ነገር ነው። ፒክአፕ ነው። ትራክ ነው። እርሻ ላይ የሚጠቀሙት መኪና ነው። ገባ? ኦኬ። በሰዓቱ እንግዲህ የነበሩ ሰዎች ለእርሻ ለምናምን ይጠቀሙታል። ዋው! ግን የሚገርም ነው በዚህ አይነት አቋም ላይ መገኘቱ። ስቲል ሶ አሜዚንግ ነው በጣም። ቼቭሮሌት። ይሄ ደግሞ ቼቭሮሌት ነው። ቼቭሮሌት ነው። በ1947 ይሄ ደግሞ ወደ ኋላ እስከ ድረስ ካየሁት እንግዲህ ፊልም ላይ የምታዩቸው መኪኖች እነዚህ ናቸው።
ገባ ከሰዎቹ እንትን ተብሎ መኪና ላይ ፊልም ላይ የምታዩቸው መኪኖች ያ በ1947 ነው። ይሄ ደግሞ ቼቭሮሌት በጣም የሚያምረው ፔንቱ 47 እንግዲህ እናንተ ካልኩሌት አድርጉት እንዳለ ዓመተ ምህረቶች በኢትዮጵያ ሳይሆን በፈረንጆች ነው። በ1947 ቦሎ እንኳን ተመልከተው እዛ ጋር ቦሎ ምነው ነገር ያለፈበትን ተመልከተው እዛ ጋር ቦሎ ነው ያለው እዚህ ጋር አሁን ላይ የለም ቦሎ የሚባል ነገር የለም አሁን 1964 ፖርሽ እንግዲህ በዛ ሰዓት ፖርሽ ነው ይሄኛው ደግሞ በ1964 የተመረተ ነው። አሁን ላይ ያሉትን ፖርሽ ደግሞ እናሳያቸዋለን። ይሄ የ1964 356 ሲሲ ነው። ኦኬ ሰንሩፍ አለው። በዛ ሰዓት ላይ ሰንሩፍ የሚባል በዛ ጊዜም ነበረ ማለት ነው። በ1964 ላይክ 36 50 ምናምን ኦልሞስት 60 ዓመት በለው 62 ዓመት በፊት ሰንሩፍ ነበረ። መኪና እያየሁ እንደዚህ ደስታለሁ ብዬ አላሰብኩም ነበር። በዛው መኪና ማርያም በጣም ኤክሳይትድ ነው። እኔ እንደዚህ ኤክስፔክት አደረኩ ቱ ቢ ኦነስት በጣም ይሄ ደግሞ ኤክሳይትድ ሆኛል አላሰብኩም። ዋው እዚህ ጋር ደግሞ ማሳያችሁ መኪና ጋይስ ህልሜን ነው ይሄ መኪና በ1906 ሩሰን ነው የሚባለው ሩሰን ሞዴል ቢ ነው የሚባለው ስሙ። ዋው እንዴት አባቱ ነው የሚያምረው። ዋው ሉክ አት በጣም ዋው አንተ ያኛው ደግሞ ምንድነው? ኦ ማይ ጋድ ይመስላል ደግሞ ይሄ ታይታኒክ ነው ይመስላል። ይሄ ያያችሁ ሰው ምንድነው? በጣውላ ነው የተሰራው። እኔ ዳዊት ናስቲ ጋይስ እኔ ጭራሽ በመኪና እንደዚህ ተገርሜ አያለሁ ብዬ አላስብም። ብዙም የመኪና ላይክ መኪና በጣም ነው የምወደው፣ ግን በኦልዲስ መኪኖች እኔ ገረማለሁ ብዬ አልጠበቅኩም ነበረ። ግን የምታዩዋቸው መኪኖች ኦ ማይ ጋድ ይሄ ደግሞ በ1924 እስካሁን ድረስ ካየናቸው ውስጥ ትንሹ በእድሜ 1945 ነበር ያኛው። አሁን ይሄ ግን 1924 ነው ይሄኛው ጭራሽ ማለት ነው። 1924 በዚህ ያክል እንግዲህ እንትን በለው ኤስዩቪ በለው በዚህ ያክል ከፍታ የሚነዳ መኪና ነበራቸው። ዋው ይሄንን ይጋልቡ ነበር በ1924። ሎጎን ራሱ አያት እዚህ ጋር የተቀመጠችው የሰው ምልክት ነገር እቺን ምልክት አያችኋት? አሮን ነው በደንብ ከታየች ላይ ስለሚያንጸባርቅ ዲኤልኤች በ1924 እናንተ እንግዲህ የአመቱን ወደ ኋላ አስቡትና እዩት ምን ያህል ወደ ኋላ እንደሆነ ማለት ነው። በጣም የሚያምረው መኪናዎቹ ማለት ነው። በጣም በዛኛውም ሳይል ላሳያችሁ ላይክ ሌላ ታሪክ የእነዚህ መኪና ባለቤት ደግሞ አስበው how he's going to be rich bro በጣም rich ነው። እስካሁን ድረስ ኪፕ ማድረግ እነዚህ መኪና ምንም ነገር አይደለም መኪና ውስጥ ኢቭን ይሄንን ሪፔር ሊያደርጉት ይችላሉ። ጎማ ችግር የለውም ኦርደር አድርጎ ግን ምኑሩ ራሱ ከስተም የሚደረገው ኤቭሪቲንግ ከስተም የተደረገ ሶ ጋይስ እንግዲህ ታች ሁለት ሌቭል ነው ያለው አይደል? ለኔ ታች ሁለቱም ሊሆን ይችላል እንግዲህ ሌላዎች አሉት። ሌላኛው ጨረስ እንግዲህ አንደኛው ኦልዲሶችን ያዘንን በእውነት መኪና ላይ እንደዚህ አይነት ስሜት ይሰማኛል ብዬ አላሰብኩም ነበረ። አሁን ወደ ሌክዠሪዎቹ ጋር እየሄድን ነው። ኦልዲሶች ጨርሰናል። እዛ ጋር እንደምታያቸው 2026 ሞዴል ኮርቬት ነው ቼቭሮሌት። ዋው እንዴት እንደሚያምሩ! እነዚህ ደግሞ ሬሲንግ ካሮች ናቸው። እዚህ ጋር ደግሞ ማንኛውም ሰው የሚነዳቸው ነው። እዚህ ጋር ግን ኦልዲስ አለ እንደዚህ የሬሲንጎች ናቸው እነዚህ። አሁን ያለንበት ሌቭል ሬሲንግ ናቸው ማለት ነው። የኤፍ1 መወዳደር የነበረ ነው በሰዓቱ በድሮ ጊዜ ማለት ነው። 1972 ነው። እንግዲህ እናንተ እድሜውን ቁጠሩት። እኛ መኪኖችን አሳያቸዋለን። ሜክላርክ ይባላል። በ1970 ኤፍ1 ውድድር የሚወዳደርበት ሰውዬ ሜክላርክ የሚባለው እንግዲህ የሚነዳው የነበረ መኪና ነው ማለት ነው። ይህ በጣም ምርጥ ነው። ይህ እንዳለ የሬሲንግ መኪኖች ናቸው እዚህ ያሉት ማለት ነው። ይህ 24 ነው። መስተንክ ነው። መስተንክ ነው። እስቲ ግን ውድድር ነው። ካስተር ወይድን አውቀዋለሁ። ማደያ በማክበር በዘይት ምናምን አውቀዋለሁ። በጋዝ ካስተር እሱ ስፖንሰር ያደረገው መኪና ነው ይመስላል። ያው እዚህ ጋር ያው የእነሱ ሎጎ መሰለኝ ካስተር ዶጅ ነው መኪናው፣ ግን በእነሱ ነው ሎጎ ነው እንትን የሚነዳው። አሁን ያለነው የሬሲንግ ካሮች ያሉበት ቦታ ነው ያለነው። ዋናው ግን የመጣንበት ደግሞ ሞከር ከቻለን የምንሞክርበት ጋር ላይ ነው አፐር ሌቭል ነው ብሎናል። ወደ አፐር ሌቭል እንሄዳለን ማለት ነው። አብራችሁን ቆዩ። ሰብስክራይብ ማድረግ እንዳይረሳ። ጋይስ እንደነገርኳችሁ አሁን ወደ ላይ እየወጣን ነው። አሁን እንግዲህ 2-3 ሌቭል ሊኖር ይችላል። እንግዲህ ላይ ደግሞ ያሉትን መኪኖች ማየት እያየን ነው። አሁን አያዩቻቸው በጣም ሌላ ሌቭል አረን ተቃናት በላይ ናቸው መኪኖች። የትኞቹ ተመቹ እስካሁን ድረስ ካየነው? ከኦልዲሶቹ የመጀመሪያው ሰውዬ ያየኋቸው በጣም ተመችቶኛል። መጀመሪያ ገባ ሴቷ ናታ የሚጀምረው ከዛ ነው ይሄ ሴቷ ላይ ገባንበት ሰዎች በጣም ተመችቶኛል። ያቺ ደግሞ ሁለተኛ ደግሞ እንትኑ ሜክላር ያለበት 20 ሺህ ብር 100 ሺህ ብር ሰማያዊው እሱም ተመችቶኛል በጣም።
ንግባ እንደዚህ ነው እዚህ ጋር ንግባና ሾው ኢንትራንስ ሾው ኢንትራንስ እዚህ ጋር ነው በጣም ሙሉ ማን ነው ሆሉ ትልቅ ስለሆነ በጣም ብዙ ሰፊ ነው ሶ እየፈለግን ነው እያየን ያለ ነው ማለት ነው ሰከንደኛው ሁለተኛው ሌቭል ላይ ነው ካፌዎች ነው ማለት እዚህ ጋር እና ማረፍም ከፈለጋችሁ መቀመጫዎች ነው ማለት እንደዚህ ለእንግዶች ተዘጋጁ መቀመጫዎች አሉ so we going to third part so guys አሁን ሁለተኛው ሌቭል ላይ መተናል ባባይ ዘወንጅ ላይ ኤፍጂ is coming ብሏል ማን ኤፍጂ የሚወደው መኪና ኡርባን ተናግሯል እንደሚወድ ሬንጅ ሮቨር ገዛለሁ ብሏል ሄደ አዎ አንተ ምንድን ነው የምትገዛው እኔ ላምቦ ነው የምገዛው ላምቦርጊኒ ግን እኔ የሚመቸኝ እንትን ነው ኖርማል ከመኪና እኔ ማርኬቱ ይመቸኛል ማርኬቱ በጣም ማለት ፌንሲ አይደለም ግን ማርኬቱ ሬንጅ ሮቨርም ያምራል ኤፍጂ የኔ መኪና ምን ይመስላል አስታስበው ያንተ ሮልስ ሮይስ ይመስለኛል ያ ማን ምንድን ነው የምትወደው አንተ እኔ የምወደው ምን ይመስላችኋል እነሱ ይገምቱልኝ አይ ሬንጅ ሮቨር በጣም ይመቸኛል ሬንጅ ሮቨር አዎ ግን አንተ ከሬንጅ ሮቨር እና ከቀድሞቹ ኦልዲስ መኪኖች ቢቀድመጥልህ የትኞቹ ነው ድራይቭ ማለት ነው ኦብቪየስሊ ድሮ መኪና ነው እንደው አረ አዎ አንተ ኋላ ቀርና ማለት ነው አዎ ነኝ ደስ ይለኝ በጣም የሚገርም ነገር ዋው ከዚህ ጋር ይሁት እንዴት እንደሚያምር ይሄን የሚያክል ትልቅ ሆል የመኪና ባዛር ነው የተለያዩ ብራንዶች ናቸው እዚህ ውስጥ ያሉት የማታዩት ነገር የለም ከየትኛው እንጀምር ከዚህ እንጀምር ምንም በቃ ቃላት ነው እኔ ከየት እንደምንጀምር በጣም ብዙ ነው የመጣው የወላ ሰው እንግዲህ ያው ካሜራማኖች አሉ እንደምታያቸው እቺ መኪና ለማያዝ ነው እንግዲህ እዚህ ጋር የምታዩት መኪና ነው ሁሉም ሰው ከቦ እያያት ያላት ፑጋቲ ነው እቺ መኪና ነው በጣም ብዙ ሰው እያያት ያለው እቺ መኪና ነው እንግዲህ በጣም ብዙ ሰው እያያት ያለችው ራሷ ሰርክል ታደርጋለች በጣም ሌክዠሪ መኪና ትመስላለች ሜባክ ይባላል ይሄ መኪና አንተ ቼክ እያደረገ ነው ሂሳቡን የዚህን ዋጋ ሜባክ ስንት ብር ነው 26 ነው እንግዲህ ሜባክ የሚባለው ኤስኤል ነው እና ዋጋቸው ኦልሞስት 362232 ካናዲያን ዶላር ነው ስንት ሺህ 362232 ዋው እኔ በጣም ጋይስ በጣም ክሬዚ የሆነ ዋጋ ነው 362000 ዶላር ለዚህ መኪና ዋው እና ስለ መኪናው ዲቴል ኢንፎርሜሽን እዛ ጋር ማየት ትችላላችሁ ያው እዚህ ጋር 362000 ትክክለኛ ዋጋው ነው በጣም ውዱ ይሄ እዚህ ውስጥ ካሉት ይሄ ነው ውድ ብለህ ታስባለህ አይ ማለት ነው እዚህ በላይ ይኖራል ብለህ ታስባለህ እንትኑ አለ አይደል ላምቦና አላየሁም እንዴ 462600 ምናምን ያው ላምቦ እንደዛ ቅድም ያሳየኋቸው 462000 462600 ሌላ ሌቭል ነው እዚህ ጋር ደግሞ መግባት ሁሉም ሰው እየገባ ቼክ ማድረግ ይችላል ማርሲዲስ ነው 26 ነው ስንት ብር ነው ይሄኛው ቤንዝ ነው ይሄኛው ደግሞ 85000 ነው ይሄኛው GLC ነው ይሄኛው 85000 ይሄ መኪናው ፎርማት ነው ማርሽ ቤንዝ GLC ነው የሚባለው ኢንፎርሜሽኑ እዚህ ጋር ስክሪን ላይ ያው መጥቶላል 26 ማርሲዲስ ቤንዝ GLC 300 ፎርማቲክ ካፕ ይባላል 85032 ዶላር ነው የሚሸጠው ካናዳ እና ብሮቹ እንዳለ በካናዳ ነው የምትመጡት አላላችሁ እንግዲህ እንደምታያቸው ሁሉም መኪኖች እዚህ የምታያቸው እንዳለ አለስ ከዛ ማርሴዲስም ፑጋቲም ሃይንዳይም ኒሳንም ቶዮታም ሁሉም አለ ብራንድ ውስጥ ሶ አሁን ያሉት ምንድን ነው ሾሩም ናቸው ሶ 2026 ነው ይሄ እንግዲህ እንደምታዩት ነው ኒሳን ነው ፉሊ ኤሌክትሪክ መኪና ነው እንደምታዩት ፉሊ ኤሌክትሪክ መኪና ነው ኤቭሪቲንግ እንደምታዩት ሌክዠሪ ነው በጣም ቆንጆ የሚባለው 2026 ነው አዎ ሜቢ እንግዲህ እንደዚህ ነው የሚከፈተው ካልተነሳ ይከፈታል ብላ ካልተነሳ አይከፈትም እንደሱ አዎ እንግዲህ ፉሊ ኤሌክትሪክ መኪና ነው እዛ ጋር እንዳለ እዚህ ጋር ይሄ ፓርት የኤሌክትሪክ መኪናዎች ፓርት ነው እንዳለ ኤሌክትሪክ መኪና ሆኖ ግን ኒሳን ነው ይሄ ያም ኒሳን ነው አዎ አንተ ኒሳን እንደዚህ ሌክዠሪ መኪና አለው እንዴ ታዲያ ኢንፊኒቲ እኮ የኒሳን አይደል እንዴ ኢንፊኒቲ ለካ ኒሳን ነው ሶ ማዝዳ ነበር ይመስለኝ እኔ ማዝዳ ማን ነው ኢንፊኒቲ ማዝዳ ማን ነው ማዝዳ ግን አለው እንደዚህ መኪና ያየው ኢቪ ነው ይሄ ኢቪ ነው I don't think it's not EV 88000 ነው ያው 88000 ነው የሚሸጠው ይሄ መኪና ይሄ እንግዲህ በጣም ትልቀቱ በጣም ነው በመሰላል የምትወጣ ነው የሚመስለው ትልቀቱ ይሄ በሩ ራሱ ከባድ ነው አይዘው አረ ማሜቴ
አንቱታ ኦን ኒሳን 2026 ኒሳን 2026 ነው። ሌዘር ስትነኛው ሌዘር ነው ፋይበር ነው እንጂ ፋይበር ፋይበር ነው። እንደምታዩት በጣም በቃ ከአቅም በላይ ነው እውነት ከአቅም በላይ ነው። እንግዲህ አንድ በአንድ ሁሉንም መጨረሻ ላይ የምንገዛው መኪና እናሳያቸዋለን። ስቲል እያየን ነው መኪና የምንገዛው መኪና እናሳያቸዋለን። በጣም ሲዘጋ ራሱ ያለው ድምፅ ጋይስ እኔ ገብቼ ባላየው ሲዘጋ ራሱ ያላቸው ድምጾች ሞከር ትችላለህ? ትገባለህ? አይ ችግር የለውም። መንዳት የሚቻል ከሆነ እዛ ጋር ለመንዳት እገባለሁ። ጂፕ እንላለን ነው እንጂ ሳይበር ትራክ እንላለን። ባልገባም ጣጣ የለውም። እንግዲህ እንደምታዩት ደግሞ ሃይንዳይ ደግሞ እዚህ ጋር ደግሞ ሃይንዳይ ባቅሙ አይመችም ይችላል ነው ሃይንዳይ ደግሞ እኔ ፊቸራቸው በጣም ነው የምወደው። ፊቸራቸው በጣም አሪፍ ነገር ሁሉም ይመጣሉ። ይሄ ፔንት ተደርጎ ነው? ከስተም ተደርጎ ከስተም ነው። እንደዚህ ማዘዝ ትችላለህ። እንደዚህ እንዲቀባ አሁን 7 ሲት ነው ይሄ 7 ሲት ነው። 7 ሲት ነው? 7 ሲት ነው። የ26 ሊሆን ይችላል ሞዴሉ ራም 2026 ነው። እዚህ ጋር ኖርዝ አሜሪካን ራም አለ። ራም ወደ ሳይበር ተመልከተው። ዋው ሶ ጋይስ እዚህ ጋር ደግሞ ሳይበር ትራኩን ነው የምናየው። ሳይበር ትራክ አለ። ብዙ ሰው ግን አይመቸውም የመኪና ሳጥን ይመስላል። በርስ የሌላቸው ከኋላ እንትን ድንኳን ሰርቶለት ነው። አዎ ካምፕ ይደረግበታል። አየኸው? ኦኬ ካምፒንግ ነው ይሄ። ኦ አልጋም ነገር አለ። ሃይ How's the show? Good? Yeah. Good. So far it's good. So far so good. ካምፒንግ ሆነ አልጋ ይሆናል ማለት ነው። የሆነ ሰዓት ላይ ወጣ አድርገህ ቫኬሽን ስትወጣ መተኛት ይችላል። ቤኒሚ ምናምን አይጠበቅብህም። እዚህ ጋር ምንድን ነው ያለው ማለት እዚህ ጋር ያለው ምንድን ነው? ፓጋኒ ይላል እዛ ጋር። ሶ ጋይስ የዛሬ ቆይታችን ይሄን ይመስል ነበረ። በጣም አሪፍ ጊዜ ነበር ተማሪነን። ሶ ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እንመለሳለን። ካሜራችን ያበደ ብሎግ ነበረ። ያበዱ መኪኖች ነው ነው። ካሜራችን ኦፍ አድርጎ በስልክ ነው እየጨረስን ያለ ነው። ባትሪ ያለቀብን። አብራችሁ ስለቆያችሁ ደስ ብሎናል። እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ማድረግ ሲኖር ቀርበነ ተውቃችሁና መግባት የምትፈልጉ ሰዎች ካላችሁ ጀስት ገባላችሁ። ሰብስክራይብ ማድረጋችሁ እንዳትረሱ። ዋጓን